አንዳንዴ ሳስበው ሀይሚና ቡራ የሚለቁትን ቪዲዮ ሀገር የሚያዩም አይመስላቸውም መሰለኝ። ሳስበው እንደዛ ነው ማለት ነው። የእውነቴን ነው የምነግራችሁ። ታርቃቸው የምትመጡ ከሆነ ታርቃችሁ ነው። የማትታረቁ ደግሞ ከሆነ ደግሞ ቁርጣችሁን አሳውቃችሁ እዛው በሰፈራችሁ አለቀ። ይሄ ነው። እየመጣችሁ እዚህ እንደዚህ መሰዳደብ ምናምን ምናምን፣ ኧረ ይደብራል በጣም በእውነት በጣም ነው የሚደብረው። ነገ ዋጋ የሚያስከፍላችሁን ቃላት እየተመላለሳችሁ እዚህ ጋር የእውነቴን ነው የምላችሁ። የምር ስናገር ዛሬ ማለት ነው። ብሩኬ ሀይሚን የምትወድ ከሆነ ሀይሚ ብሩኬን የምትወጅ ከሆነ ይበቃችኋል። እንደዚህ አትላላጡ፣ ይቅርባችሁ፣ አለቀ። እስካሁን ድረስ የሰራችሁት ይበቃችኋል። እንዴ ከምንም ነገር እኮ ክብር ነው የሚበልጠው። አሁንስ በጣም በጣም እኛ ከእናንተ ይሄንን አንጠብቅም ነበር። በእናንተ ቤት አሁን ፕራንክ እየሰራችሁ ይሆናል። ይሄ ፕራንክ ምንም የሚያስተምረው ነገር አንድም ነገር የለም። ጠንቀቄ ልንገራችሁና ማለት ነው። የምሬ ነው የምናገረው፣ እውነት ስናገር እንዴ እናንተን በዚህ ቦታ አንጠብቃችሁም። የምር በዚህ ቦታ የምንጠብቃችሁ ሰዎች አልነበራችሁም። እናንተ ስሩ፣ ችግር የለውም። ግን በቲክቶክ እየተደረገ ያለው የቤተሰቦቻችሁ ነገር በጣም ያሳዝናል። እንደዚህ ከምትሆኑ ከዚህ ስራ ብትወጡ አሪፍ ነው እላለሁ። እንደገና ደግሞ የምትታረቁ ከሆነ ታረቁ፣ የማትታረቁ ደግሞ ከሆነ ቁርጣችሁን አሳውቁ። ኦዲየንስም ቁርጡን አውቆ ይቀመጣል። አለቀ። ዛሬ ሰላም ትመጡ ይሆን ነገ እያሉ እናንተ በር እየጠበቁ ሲጉላሉ አይኖሩም። የምትታረቁ ከሆነ ቁርጣችሁን አሳውቃችሁ ታረቁ። የማትታረቁ ከሆነ ደግሞ መናገር አለቀ። እኛ ገፍተናችሁ ብለናችሁ አይደለም። የራሳችሁን ውስጥ ራሳችሁ ታውቃላችሁ። እኛ ታረቁ አንድ ሆኑልን ብለን ስለ ጮህንማ ቢሆን እስካሁን ድረስ ተሰሙ ነበር። ነገር ግን እኛ የምንለውን ስለማትሰሙ ሰላም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ። አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን። በነገራችን ላይ አሁን ላይ እንደ በፊቱ እንደዚህ ቪዲዮ መስራት በጣም ምንም ደስ እያለኝ አይደለም፣ የእውነት ለመናገር ዛሬም እንዲያው እስኪ አንዲ ነገር በል ብዬ ነው ይዤ የመጣሁት ማለት ነው። የእውነት ስነግራችሁ ዛሬም እንግዲህ እያያችኋቸው ነው፣ እንደዚህ እየሆኑ ነው የመጡት። እሱም ተሷ ጋር እሷም ተሱ ጋር። ኧረ በስመ አብ! እኔ ሀይሚና ቡራን በዚህ ልክ አልጠብቃቸውም ነበር፣ እውነት ለመናገር ከምንም ነገር ከብርም ከምንም የቤተሰብ ክብር ይበልጥ ነበር ማለት ነው። እና የእውነት በጣም በቲክቶክ እያየሁት ያለ ነገር በአፍንጫ ቢወጣስ፣ በዚህ ሰርታችሁ የምታገኙት ብር በአፍንጫችሁ ቢወጣስ፣ ማርያምን ሁን ባለው ጊዜ ሁሉም ነገር እኮ ይስተካከላል። ፈጣሪ በፈቀደው ጊዜ ነው ሁሉም ነገር የሚስተካከለው። ማርያምን እናንተ እንደዚህ ሁናችሁ ያመጣችሁት ብር ምን ይሰራላችኋል? በመድኃኒዓለም በጣም ነው የሚደብረው። አንድ ነገር ነው እኔ ለሀይሚና ለቡራ የማስተላልፈው ዛሬ፣ የምትታረቁ ከሆነ ታረቁ፣ የማትታረቁ ከሆነ ደግሞ ቁርጣችሁን ለኦዲየንስ አሳውቁ። በቃ ከዛ በኋላ ኦዲየንስ ቁርጡን አውቆ በሚሄደው መንገድ ይሄዳል። አለቀ። ይሄ ነው። ስለሚወዷችሁ መሰለኝ ታረቁልን፣ አንድ ሁኑና ኑልን እያሉ የሚጮሁባችሁ ስለሚወዷችሁ ስለሚያከፍሯችሁ ነው። ነገር ግን እናንተ ማንንም አትሰሙም። የራሳችሁን አላማን ዛሬ ሙፍቲ በመሀል የተናገረው ነገር ውስጥ ገብቶኛል። የእውነቴን ነው የምነግራችሁ። አያችሁ አይደለም? ምን አለ መሳችሁ ሊዲያ የብሩኬ ማለት ነው። ይህንን የሀይሚን ጓደኛ ልበለው እንትን ሁሌ የቲክቶክ ቪዲዮ ሲሰራ ሪፖስት ታረጋለች። ምሬ ነው የምነግራችሁ ማለት ነው። ሪፖስት ታረጋለች። አይታችኋት ከሆነ በራሳቸው ኢንስታግራም ላይ ግቡ። ይህን ነገር ተመካክለው እየሰሩት ያለ ስራ ነው። ነገር ግን በዛ መሀል ደግሞ ቤተሰብ በቲክቶክ እየተደረገ ያለው ነገር በአፍንጫ ቢወጣስ የሚያስብል ነገር ነው። ስለዚህ ቢበቃችሁ ባይ ነኝ። እንደዚህ አፍሽን አትክፈትብኝ፣ አፍሽን አትክፈችብኝ፣ አንተ እኔን አልመጥንም፣ እኔ አንቺን አልመጥንም ምናምን እንደዚህ ብላችሁ ዛሬ ቪው አገኛችሁ፣ ላይክ አገኛችሁ፣ ዶላር አገኛችሁ። አቤት ዓለምን ገዛችኋት፣ ዓለምን በእጃችሁ ጨበጣችኋት። ገባችሁ አይደለ? አይኖ የው ሰው አሁን እነሱ ይህን ስላሉ ቪውም አለው ዶላርም አለው። አይኖ ጥሩ ይከፍላቸዋል፣ ያገኙበታል። ፈክተው ይታያሉ፣ ለብሰው አብለጭልጭው ይታያሉ አሁን ላይ ማለት ነው። ይሄ አይደለም ለሰው ልጅ ግን እውነቴን ነው የምላችሁ። ለሰው ልጅ መልበስ ለብሶ መታየት መብለጭለጭ አይደለም ለሰው ልጅ። ፎርኮርስ ይሄን ልንገራችሁ፣ መብለጭለጭ አይደለም፣ ሌላ ነው። መብለጭለጭ ምንም ትርጉም የለውም። ምንም የመብለጭ ትርጉም የለውም። ክብር ነው የሚበልጠው ማለት ነው። በእንደዚህ አይነት መልክ እኔ እናንተን አልጠብቅም ነበር። እናንተ ደግሞ ቲክቶክ ላይ የወሰዳችሁ ቤተሰብ እንደዚህ የምታደርጉ እግዚአብሔር ልቦና ይስጣችሁ። በማያገባችሁ ባገቡ ጥሩ ነው። ምን አገባችሁ? ይታረቁ አይታረቁ አለቀ። ራሳቸው ያውቃሉ። ቤተሰብ ጋር እየሄዳችሁ ለምንድን ነው የሰው ፎቶ ቲክቶክ ላይ ያልሆነ ነገር የምታደርጉት? ምን አገባችሁ?
እነሱ ይታረቁ አይታረቁ ራሳቸው ውስጣቸው ያውቃል። አለቀ። እናንተ የምን የሰው ፎቶ እየወሰዳችሁ ትዘቀዝቃላችሁ? ማርያምን የምሬ ነው። እንደዚህ የምታደርጉ ምን ሆናችሁ ነው እንዴ? አልበዛም? እናትን እኮ እናንተ እየዘቀዘቃችሁ ያላችሁት ምን ሆናችሁ ነው? ጥሩ አይደለም። እናንተ ነገ ሴት ናችሁ፣ እናት ትሆናላችሁ፣ ልጅ ትወልዳላችሁ። ቆም እያላችሁ አስቡ። ሴት ልጅ ለእናቷ ክብር አላት ሲባል ነበር የምሰማው። አሁን ላይ ግን አይደለም። በጣም ነው የተዘንኩት። በዚህ አጋጣሚ ባየሁት ነገር ቲክቶክ ላይ አዝኛለሁ። እግዚአብሔር ልቦና ይስጣችሁ ለሁላችሁም። በእውነቱ የምር 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 ለሴት ልጅ ለእናቷ አዛይናት ይባላል። ነገር ግን በፍጹም አይደለም። ያየሁት ነገር በጣም ይደብራል ከሚባል በላይ። ይህን የምታደርጉ ደግሞ ሀይሚና ብሩኬ ናችሁ። ራሳችሁ ስርዓታችሁን ይዛችሁ ከመጀመሪያው እየተለጣጠፋችሁ ምናምን ህዝብን በፍቅር ስባችሁ አመጣችሁ እየተለጣጠፋችሁ ማለት ነው። ማርያምን የምሬ ነው። ከዛን አሁን ደግሞ እንደዚህ ኧረ እኔ ምን ልበል ምንም ማለት አልችልም። ማርያምን እናንተ እኔ የምሬ ነው የምላችሁ። ነገ የሆነ ነገር ፈጥረው ታርቀው ወይ ምናምን ካልመጡ ከዚህ በኋላ እኔ እውነት ማውራትም አልፈልግም። ይቅርታ አድርጉልኝና ማለት ነው። ነገ የሆነ ነገር ፈጥረው ታርቀው ወይም ደግሞ የብሩኬ ሚስት ነው ያለቻት ደግሞ ሀይሚ ዛሬ የብሩኬ ሚስት። ኧረ በስመ አብ! ኧረ ልቦና ይስጣችሁ ለሁላችሁ፣ በእውነት ልብ ይስጣችሁ። ወንዲ ምላሳም ቢሆን ሴት ሰከን ስትል ነው። ሴት ምላሳም ስትሆን ወንዲ ሰከን ሲል ነው። ሁለታችሁም እሳት። ታዲያ ሁለታችሁም እሳት መሆናችሁ ምን ዋጋ አለው? ሙፍቴ በቃ የምታስታርቅ ከሆነ አሁን ትናንትና ከካሜራ ጀርባ ጨርሽ እመጣለሁ ብለህ ነበር የመጣው። ዛሬም ደግሞ እንደዛው። አንተም ራሱን ግራ እያጋባህን ነው። አሁንስ አትጫዋቱብን፣ አትቀልዱብን። የምትቀልዱበት ሂዳችሁ ቀልዱ፣ አለቀ። በሰው ላይ አትጫዋቱ፣ ሙዲ አትያዙ። ካሜራችሁን ዘግታችሁ አንድ ቦታ ቁጭ ብላችሁ ወሬያችሁን እያወራችሁ እዚህ ጋር ኦዲየንስ ላይ አትጫዋቱ። ኦዲየንስ ላይ አትጃጃሉ። እዚው የምትጃጃሉበት ተጃጃሉ፣ አለቀ። ይሄ ነው። ይሄ ጀግንነት አይደለም። ማንኛውንም ጀግንነት አያስብልም። ይሄ ማንም ጀግና አትበሉ። የዚህ ጀግንነት የለውም። ምንም ጀግና ማለት አረብ ሀገር ለፍታ ጥራ የምትሰራ ሴት ናት ጀግና የምትባለው። ገባችሁ? ይሄ ነው ጀግንነት። ይሄ ነው አረብ ሀገር ደፋ ቀና ብላ የምትሰራ እንቁ ሴት ናት ጀግና የምትባለው። የትልቁንም የትንሹንም ፊት ችላ ተገርፋ ተፎቅ ምድር ብላ የምትሰራ ናት። አረብ ሀገር ያለች ሴት ናት ጀግና የምትባለው። እዚህ ጋር በቪዲዮ መጥቶ ስላወሩ ምን ስላሉ ጀግና የሚያስብል ነገር አንድም ነገር የለውም። ገባችሁ? ማንም ሰው የተመቸ ኑሮ የተመቸ ነገር ታገኘ ሚዲያ ላይ ለባብሶ ተብለጭልጭ ወጥቶ መናገር የሚያቀተው ሰው ያለ አይመስለኝም። ፎርኮርስ ይሄን ነው የምነግራችሁ። ነጩን ከመናገር ወደኋላ የምልበት አንድም ነገር የለኝም። ምክንያቱም ሀይሚና ቡራ በማንጠብቅበት መንገድ ነው እየሄዱ ያሉት። ጥሩ አይደለም እንደዚህ የሚሆን። ክብር ይበልጣል። ለራሳችሁ ክብር ይኖራችሁ። ብር አይደለም ክብር የሚሰጣችሁ። ራሳችሁ መጀመሪያ አስከብሩ። ብር ሰብስባችሁ ምን ይሰራል? ነገ ትታችሁ ልትሄዱ ትችላላችሁ። አታውቁም እኮ ዓለምን በእጃችሁ አልያዛችኋትም። መቼም መሄጃችን መቼ ነው?